ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያምና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? እንኳን ለበዓለ ገና በሰላም አድረሳችሁ ማለት እንወዳለን። በጣም ክሪቲካል የሆነ ጊዜ ነው። ይሄንን በዓል የሚከበረው በብዙ የህይወት የሀገራችን ፈተና ውስጥ ሆነን ነው። ስለዚህ ትርጉም አለው። መንፈሳዊነቱ ግን የጸና እንዲሆንልን በውስጡ ያለውን የጠነከረ ዕውቀት በእኛ ውስጥ ያስፈልጋል። ውድ ቤተሰቦቼ እንግዲህ የገና በዓል ሲከበር በተለያየ መልኩ በየቤቶቻችን የምናደርጋቸው ባህላት በጠቅላላ አብዛኛዎቹ ኢትዮጵያዊ አይደሉም እንደምታውቁት። ስለዚህ የሚተገበሩ ተግባሮች በምዕራቡ ዓለም ላይ ለረጅም ጊዜ በአምልኮ ጋር ተያይዘው ተሰንቅረው የተቀመጡ ነገሮች አሉበት። ስለዚህ የገና በዓል በሚከበርበት ሰዓት ላይ በማወቅም ባለማወቅም የሚከሰቱ ወይም የሚከናወኑ 10 የባዕድ አምልኮ ስርዓቶች አሉ። እነዚህን የባዕድ አምልኮ ስርዓቶች ላይ ጥንቃቄ አድርጋችሁ እንግዲህ እንድታከብሩት ይህንን ፕሮግራም ላካፍላችሁ ወድጃለሁ። ውድ የሣድስ ቤተሰቦቼ ጌታችን ኢየሱስ ክርስቶስ ነው የሞተልን፣ ጌታ ነው የተወለደልን፣ እሱ ነው ትንሣኤ ያደረገው፣ እሱ ነው የሚከበረው፣ እሱን ነው መሰረትም አድርጎ ጸረ ክርስቶሱ መንፈስ በመጨረሻው ዘመን ላይ ሊወጋ የሚመጣው። ስለዚህ ይሄ የምታዩት የዘመኑ ፍጻሜ አደገኛ ጦርነት የምታዩት በዘመኑ ፍጻሜ ላይ የሚታየው ጸረ ክርስቶሳዊ መንፈስ ይሄንን የገና በዓልን መሰረት አድርጎ ነገሮች እንዲቀያየሩና ጥቅም ላይ እንዲውሉ ለማድረግ እየተሰሩ ያሉ ነገሮች እንዳሉ ልታውቋቸው ይገባል። በተለይ አሁን ባለበት ሁኔታ ላይ የገናን በዓልና ባህሉንም ጭምር ዓለም አቀፍ ይዘት እንዲኖረው ለማድረግ በከፍተኛ ደረጃ ላይ የሰሩት ቻይናዎቹ ናቸው እንደምታውቁት ማለት ነው። እነሱ 60% የሚሆነውን የዓለም ላይ የሚቀርቡትን የገና በዓል የክብረ በዓል ቁሳቁሶችን በጠቅላላ የሚያመርቱት ቻይናዎቹ ናቸው። እነሱ ጋር የተቀበረው ቀዩ ዘንዶ ዋነኛው ዓላማውም በዮሐንስ ራእይ ምዕራፍ 12 ላይ እንደሚነግራችሁ ሴቲቱን ሲያሳድዳት ታያላችሁ፣ ቤተክርስቲያንን ሲያሳድዳት ታያላችሁ። በከፍተኛ ደረጃ የክርስትና እምነት ላይ አደገኛ ጦርነት የሚከፍትበት አንዱ ሜካኒዝም ቢኖር ይሄ ነው። ከፍተኛ ጦርነት የሚያደርግበት መንገድ የገና በዓል አከባበር ስርዓት ነው። ስለዚህ ቀዩ የቻይና ዘንዶ ዓለምን ማለት ክራይስትለስ ለማድረግ ኢየሱስ ክርስቶስ የሌለበት ለማድረግ በጣም በረጅም ጊዜ ሰርተዋል እንደምታውቁት። ስለዚህ የሚደረጉት ስርዓቶችን በጠቅላላ ልታውቋቸው ይገባሉ። ቤተሰቦቼ የገናው ዛፉ፣ ቅጠላቅጠሉ፣ የሚሰሩ ጌጣጌጦች በጠቅላላ ቻይናዎቹ አምርተው በዓለም ገበያ ላይ በርካሽ ዋጋ ለማቅረብ የሰሩበት ነገር ዓለም በጠቅላላ ወጥ የሆነ አንድ አይነት የገና በዓል አከባበር ስርዓት እንዲኖረው ለማድረግ እገዛ እንዳደረገ ታያላችሁ። ስለዚህ ውድ ቤተሰቦቼ እነዚህን 10 ባዕድ አምልኮች የተሰነቀሩትን በተመለከተ እዚህ ቦታ ላይ በደንብ አርጌ ክሊር ላርጌ ላሳያችሁ ያስፈልገኛል። ልንነቃ ያስፈልገናል። በሚኮነው ነገር ላይ በጠቅላላ የነቃ አእምሮ ኖሮን መስዋዕትነቱ ያው ጌታችንን መወለዱን ነው የምናከብረው። ስለዚህ ጌታችን ኢየሱስ ክርስቶስ መወለዱን ለማክበር እሱን የሚያሳዝን ተግባር በህይወታችን እንዳይገባ ጥንቃቄ ስለሚያስፈልግ ይህን መረጃ ላካፍላችሁ ወደድሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። December 17th to 25th. The traditions: gift giving, feasting, decorating trees, role reversal where masters served slaves for a day. Sound familiar? They didn't replace it. They just rebranded it, changed the name, kept the frequency, and every year you participate in an ancient ritual without knowing what you're actually invoking. So whose birthday are you actually celebrating? And why does Santa, this red-suited figure who sees you when you're sleeping, knows when you're awake, judges if you've been bad or good? Why does he sound exactly like an occult description of Saturn? Here's what they don't tell you.
The words, the symbols, the rituals you repeat every December were specifically designed to keep you locked in an ancient frequency, a frequency of materialism, commercial worship, childhood programming that follows you into adulthood. እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በመጀመሪያ ደረጃ የገና በዓል አከባበር ላይ ተመልክቶ ይሄ አሁን ባለበት የዲሴምበር ወር ላይ እነሱ እንደምታውቁት ያው ክሪስማስ የሚለው ለክርስቶስ የሚደረግ ማስ ነው ወይም ቅዳሴ ወይ ስርዓት ማለት ነው። ነገር ግን በዚህ ሰዓት ላይ በጥንት በዓላዎቻቸው እንደምታውቁት የጥንት መናፍስቶችን የሚያመልኩበት የነበረ ሰዓት ነው። ይህንን ሰዓት አሁን ባለው ሪቹዋል ማለት ለክርስቶስ ባልተገባ የክርስቶስ ስርዓት ባልሆነ ባህላዊ ነገር የተቀበበ ነገር ትመለከታላችሁ። የነሱ አብዛኛዎቹ የበዓል አከባበሮቻቸው የጥንቱን ይሄንን የሳተርን ስፒሪት በዚህ ሰዓት ላይ ነው የሚከበረው። በዲሴምበር በዚህ አሁን ባለበት ሁኔታ ላይ ነው ጥንት የሚያከብሩት። ስለዚህ ጌታችን ኢየሱስ ክርስቶስ በተወለደበት ሰዓት ላይ ከነበሩት መናፍስቶች መካከል ዋነኛ የነበረው የሳተርን መንፈስ ነው። ይህንን መንፈስ በጥንት ያከብሩ ነበረ። በሚከበርበት በዚህ ሰዓት ላይ የጌታችን ውልደት አብሮ የመጣበት ጊዜ ነው። ስለዚህ ምንድነው ያደረጉት? ክርስትና የአጋንንቱን አምልኮ ከጣሰና ከጣለ በኋላ እግዚአብሔር የክርስቶስ መወለድ የክርስቶስ ኃይል ከፍተኛውን ቦታ ይዞ ክርስትና የነሱን የጥንት አምልኮ ከገደለባቸው ካጠፋባቸው በኋላ ያደረጉት ነገር ምንድነው? በካቶሊካዊት ቤተክርስቲያን ውስጥ የተደበቀ ስርዓት መዘርጋት ነበረባቸው። ያም ስርዓት ምንድነው? ጥንት የተሻረ የጥንት ኦልሞስት ክርስቶስ በመምጣቱ መመለክ ያቆመውን የነበረውን የሳተርን በዓል ወይም የሳተርን መንፈስ አከባበር ስርዓትን አሁን በሚታዩት ክርስማስ ጊዜ ላይ በሚከበሩት ነገሮች በጠቅላላ አድርጎ እዛ ውስጥ ደብቆ የማሳለፍ ስራ እንደሰሩታ ያላችሁ ማለት ነው። ስለዚህ ምንድነው የነሱን ክብረ በዓላት እነዚህን የነሱን ዲኮሬሽን እነሱ የሚጠቀሙትን ነገሮች በጠቅላላ ባለማወቅ በመናረገው ነገር ይሄንን በዓል ዓላማውን ሚስ እንዲያደርግና ባለማወቅ ለርኩሳኖቹ ግብር ለማቅረብ የሚያስችል ነገሮች ሰዎች ሊፈጽሙ ይችላሉ። ስለዚህ በማንቃት ግን ምንድነው የሚሆነው? በዚህ ሰዓት ካሉት መናፍስቶች ጋር አይደለም ማለት ነው። በማወቅ ባለማወቅ የሚመጡ ነገሮች በጠቅላላ የሚሻሩት በእውቀት ነው። ስለዚህ ምንድነው ይሄንን ስታውቋቸው የሚደረጉ በዓላትና እንደዚህ አይነት ነገሮች ምንነታቸው ስትረዱ የተሰነቀረው ነገር ከህይወታችሁ ላይ እንድታወጡና እውነተኛው መስዋዕትነቱ እውነተኛው የክርስቶስ መወለድን ምናከብርበት ሲክሬት ይገባናል ማለት ነው። ያን ስናደርግ ደግሞ የክርስቶስ መወለድ ማለት መወለዱ ሴሌብሬት የማድረግ ጉዳይ በማይታወቁ ባዕድ የሆኑ በመጠጡ በጭፈራው በተለያዩ ነገሮች ከነዚህ ጋር በሚገናኙ የፀሐይ አምልኮት ከሚባሉት ጋር ሳትገናኙ ቀጥታ ግን ከክርስቶስ ጋር መገናኘት የምትችሉበት ጊዜያችሁን እንዳይባክን ጥረታችሁ ከንቱ መና እንዳይቀር ይሄንን ማወቅ የግድ ይለናል ማለት ነው። ለዚህም በገና በዓል ላይ ተሰንቅረው የተቀመጡ 10 የሚሆኑ ኦከልት በዓላቶች ማለት ስርዓቶች አሉ። ከነዚህ መካከል አንደኛው ዲኮሬቲንግ ዘ ክሪስማስ ትሪ ነው። የክሪስማስን ዛፍ ዲኮሬት የማድረግ ተግባር እንግዲህ ይሄ ጥንት ይመለክ የነበረ ይሄ ያልኳችሁ የሳተርን ስፒሪት ኤቨርግሪን ትሪ ብለው ያከብሩታል። ዲኮሬት ሆምስ ላይክሊ ስቴም ፍሮም ዘ ፓጋን ፕራክቲስ ነው የሚለው ከጥንት ፓጋን አምልኮት ጋር ነው የሚያያዘው የዛፍን የማስዋብ ማለት ነው። ይሄን የክሪስማስ ትሪን በተመለከተ ቻይና በከፍተኛ ገበያ ላይ አጥለቅልቃው ለቀቀችው። በዚህ የተነሳ ሰው በአሁኑ ሰዓት ላይ በወጥ ደረጃ ይሄንን ነገር እያከበረ ይገኛል። እየሰራበት ለገና ብሎ ይሄን ጥቅም ላይ እያዋለ ይገኛል። ክሪስማስ ትሪ ትራዲሽንስ you have deep pagan roots in winter solstice celebration ፓጋን ሩት ነው ያለው የገና ዛፍን በተመለከተ ከክርስቶስ ውልደት ጋር በምንም የሚገናኘው ነገር የለውም። ይሄ እንግዲህ symbolizing life with evergreen ብለው የሚሉት አለ። እነሱ በጥንት አምልኮቶቻቸው በዊንተር ሰዓት ላይ ያለውን እርኩሳዊ መናፍስቶችን የሚያመልኩበት የነበረውን ስርዓት በኤቨርግሪን ትሪ አርገው ያስቡት ነበረ።
ከዚህ ጋርም ተያይዞ እንግዲህ ፑሪታንስ ኢን ኮሎኒያል አሜሪካ ባንድ ዘም ይህንን ነገር እንግዲህ በአሜሪካ ታግዶ የነበረበት ጊዜ ነበር። አግደውት፣ ምክንያቱም ምስጢሩ ከእርኩሳን መናፍስቶችን የመቀስቀስ ገና ላይ ይህንን የማድረግ ስራ እንደነበረ ስለገባቸው አግደው የነበረበት ጊዜ ነበረ። ከዚህ ጋር ተያይዞ እንግዲህ ኤቨርግሪን ወርሺፕ የሚባለው ሴልቶች ማለትም አሁን ጀርመን ያሉባቸው ቦታዎች ላይ ሮማውያን፣ የጀርመኒክ ፒፕል እነዚህ በዛ ሰዓት ላይ እንግዲህ ምን ብለው ይላሉ? ላይፍ ፈርቲሊቲ ኤንድ ፕሮቴክሽን ዲዩሪንግ ዘ ዳርክ ዊንተር መንዝ በዚህ ሰዓት ላይ የነበረውን የመራባት የመባዛት ነገራችንን የዊንተሩ ሰዓት ዲሳይድ ያደርጋል ለሚለው ነገር ከዴይቲስ እና ከጣዖታት ጋር ጥንት አገናኝተው ያመልኩ የነበረበትን ነገር በኤቨርግሪን ትሪ ወይም ኤቨርግሪን ወርሺፕ ብለው ያስመልኩ የነበረበትን ነው የዛፉ ምሳሌ። ስለዚህ ይሄንን ስናመጣው ዛፉ በቤታችሁ ነቅላችሁ ጣሉት ወይም አትጠቀሙት ማለት አይደለም። ነገር ግን ምንድነው ለክርስቶስ መስዋዕትነት ይሄ ላይ ከነቃችሁ፣ በዚህ ዙሪያ ላይ ዕውቀቱ ካላችሁ በዚህ ዛፍ ላይ እንድትሰለጥን የራስህ ዛፍ ስለሆነ እግዚአብሔር ሆይ በልጅህ ቃል ነው ይሄ ዛፍ የተሰራው፣ ይሄም ላንተ ክብር እንዲሆንልኝ በማወቅም ባለማወቅም ለረከሰው ዓለም ጥቅም ላይ መዋል እንዳይችል እግዚአብሔር ሆይ በልጅ በጌታችን በኢየሱስ ክርስቶስ ስምና ስልጣን ይሄንን ስርዓት አሳልፌ ላንተ ሰጥቻለሁ። ማንኛውም የጨለማ ዓለም ዲዛይን እና እቅድ በነዚህ በሚደረጉት ተግባራቶች ተላልፎ እንዳይገባ ከልክያለሁ። እርኩሳን ይሄንን እንዳይጠቀሙት አግጃለሁ፣ አውግዣለሁ፣ ገዝቻለሁ። እንደገና I have rebuked it in the mighty name of Christ በክርስቶስ ስምና ስልጣን ይሄንን አድርጌያለሁ ብሎ ሰው መጸለይ ቤት ውስጥ አለበት ማለት። እነዚህን ጌጣጌጦች ገናን ክርስቶስን ለማሰብ ነው እኛ የምናደርገው። እነሱ ግን የሚያደርጉት ለዚህ ነው። ካልነቃችሁ ግን እናንተም የዛ ተግባር ተባባሪ ስለምትሆኑ መጸለይ ያስፈልጋል ማለት ነው። ከዚህ ጋር ተያይዞ ዩሌ ኤንድ ሶልስቲስ የሚባል ፕራክቲስ አላቸው በጥንት ማለት ነው። ብሪንጊንግ ትሪስ ኢንዶርስ ወደ ቤት ዛፎችን ማምጣት፣ ከዛ ዲኮሬት ያደርጓቸዋል ዲኮሬቲንግ them and lighting them እንደገና ያበሩባቸዋል ሻማ ዩሌ ሎግስ ይሏቸዋል። ይሄ ምንድነው? እንደ ዊንተር ሶልስቲስ ፌስቲቫል አርገው ፌስቲቪቲውን ለዚህ ለሰን ጋድ ብለው ለሚያመልኩት ጣዖታዊ መንፈስ አድርገው ያውሉ የነበረበት ነው። ስለዚህ ይሄንን ስርዓት እናንተ ማትገስጹት ማትጸልዩበት፣ እንደገናም ደግሞ እግዚአብሔር በዚህ ዙሪያ ላይ ኃይሉን ክብሩን እሱ እንዲወስድ የማታረጉበት ከሆነ ባለማወቅ በዓላችሁ ሌላ መንፈስ ይጠልፈዋል። በጀርመን እንደተጀመረ ይነገራል። The modern decorated Christmas tree emerged in the 6th century in German. አሁን የምታዩት ዘመናዊ ከመብራቱ ጋር አሁን ያለው ዲኮሬትድ የሆነ የክሪስማስ ትሪ በጀርመን እንደጀመረ ይታወቃል። ፓራዳይስ ትሪ ይሉታል። ከዛ በኋላ ይሄንን መሰረት አድርገው የተሰራበት እንደሆነ ይታወቃል። እንግዲህ ይሄንን ሲምቦሊዝሙን ለክርስቶስ ማድረግ ያስፈልጋል። ምክንያቱም ይሄ ስለሚታወቅ ነው በ19ኛው መቶ ክፍለ ዘመን ታግዶ ነበረ። The ban remained until German and Irish immigrants brought their tradition ይሄንን ባህል ወደ አሜሪካ ይዘው መጡ። በስደት ሰዓት ላይ ማለት ነው ጀርመኖችና የአየርላንድ ሰዎች እንጂ እኮ በአውሮፓ እኮ ታገደ። የታገደበት ዋነኛው ምክንያት አጋንንታዊ ነው። ለጥንት አምልኮ ጥቅም ላይ የምታውሉበት ነገር ስለነቃን አለች ካቶሊክ ቤተክርስቲያን በአውሮፓ አገደችው 19ኛው መቶ ክፍለ ዘመን። ነገር ግን ይሄን ባህል ይዘውት በስደት አሜሪካ ገቡ። አሜሪካ ከገቡ በኋላ በ1800ዎቹ አሜሪካዎቹ ያንን ስላልነቁ ያንን በተኑበት። እንደገና የሚነቁትም አሜሪካውያን እንደሚታወቀው ዘ ኒው ወርልድ የማቋቋም ስርዓት ስለነበራቸው ያንን እዛ ተጠቀሙ። ስለዚህ በዚህ የተነሳ ይሄ የመጀመሪያው ኦከልት ነው። ስለዚህ ዲኮሬቲንግ ክሪስማስ ትሪ ከፓጋን ፕራክቲስስ ወይም ከባዕድ አምልኮ ተግባራት ጋር የሚያያዝ ነው። እናንተ ግን ይሄንን በተመለከተ በእግዚአብሔር ፊት ቅድም እንዳልኳችሁ ለእግዚአብሔር
አሳልፋችሁ ልትሰጡ ይገባል ማለት ነው። ሁለተኛው እንግዲህ የገና ዛፍን መሳም ስርዓት ነው። ይሄም በገና ሰዓት ላይ አንዳንድ ሰዎች ባለማወቅ የገና ዛፍ ስርዓትን ማለት መሳምን እንደ ስርዓት አድርገው ይጠቀሙታል። ይሄ ግን በጥንት እንግዲህ ለፈርቲሊቲ ብለው የጥንት አምልኮቶቻቸው ላይ እንደ መሳለም አድርገው ይጠቀሙት ነበረ። ዘርን መስጠት፣ ፕሮቴክሽን አገኛለሁ ከዛፏ ፍቅርን አገኛለሁ ብለው የዛፍ አምልኮ ስርዓታቸውን ይፈጽሙ የነበረበት ጊዜ ነው። ስለዚህ ይህንን ባህል የገና ዛፍን የመሳም ባህል በክርስቶስ ልደት ሰዓት ላይ የሌለ እንደሆነ መታወቅ መቻል አለበት። ሌላኛው ከዚህ ጋር ተያይዞ የሚነሳው ሶስተኛው በእርግጥ በኢትዮጵያ ውስጥ ብዙ ባህሉ የለም ዩሎግ የሚባል ይሄ በተለያየ መልኩ የሚታወቁ ሚነዱ ሎግስ አሉ። እነዚህም በተመለከተ እነዚህም ባህላት በተለይም ከዊንተር ባህላቸው ጋር ተያይዞ ከክረምት መግባትና የቅዝቃዜው ጊዜ ጋር ተያይዞ በዛ ሰዓት ላይ የሚነዱ የሚቃጠሉ ነገሮችን የሚጠቀሙት የዚህ ቀዝቃዛውን ሰዓት ላይ ያንን ለማሳለፍ ጥቅም ላይ ውለዋል፣ አግዘውናል መናፍስቱ ለሚለው ለፓጋን ዩሌ ፌስቲቫል የሚባል አለ። ለዛ ጥቅም ላይ የሚውል ነው። የሚቃጠሉ ነገሮች በገና ሰዓት ላይ የሚያከናውኑ ይህ እንኳ በእኛ ሀገር ብዙ የለም። ሌላው ሃንጊንግ ላይትስ ነው። በገና ዛፍ ላይ እንደምታውቁት መብራቶች ይንጠለጠላሉ። እነዚህ የሚንጠለጠሉት መብራቶች አሁንም ቅድም እንዳልኳችሁ ይሄ በጥንት አምልኮት ላይ ላይትስ ኤንድ ፋየር በጨለማው ሰዓት ላይ የሚጠቀሙትና በተለይም ደግሞ the return of the sun god እነሱ የጥንት አማልክቶቻቸው ላይ ለጥንት የፀሐይ መናፍስት ተመልሰው መምጣት ክብር እንዲሆን ነው ይሄን የምናረገው ብለው ይላሉ። እነዚህም በተለያዩ የገና መብራቶች የሚደምቀውን ነገር ስታዩ ወይም ስታደርጉ ጌታ ሆይ ይሄ ነገር ለአንተ ክብር ብቻ እንዲሆንልኝ ባለማወቅ ለርኩሳን ለፀሐይ መናፍስቶች ለከዋክብት መናፍስቶች አምልኮት እንዳይሆንብኝ ብላችሁ ልታረጓቸው ይገባል ማለት ነው። ምክንያቱም እነሱ ለከዋክብት መናፍስቶች ብለው ነው ጥንት ያደርጉ የነበረው። ሌላኛው ፌስቲንግ ኤንድ ጊፍት ጊቪንግ ነው። በሮማ ጥንት ሳቱርናሊያ እንግዲህ የጥንት የሚያመልኩት ፌስቲቫል ነው። በዚህ ሰዓት ቀደም ብዬ እንዳልኳችሁ ይሄን በሚያደርጉበት ሰዓት ለዚህ ለዲሴምበር ወር እንግዲህ ፌስቲንግ አላቸው፣ ጭፈራዎች አሏቸው፣ ጊፍት ይሰጣጣሉ። ድሮ በነዛ ጥንታዊ መናፍስቶች ክብረ በዓላቸው ላይ እንግዲህ ካቶሊካዊ ቤተክርስቲያን ውስጥ ተደብቀው ገብተው ነው። ካቶሊክ ግን ይሄን ካወቀች በኋላ አስወጥታ ነበር በ19ኛው ክፍለ ዘመን። አሁን ተመልሶ ግን እንደገና ወሮታል እንደምታውቁት። ነገር ግን እናንተ በገና ሰዓት ላይ ስጦታ የምትሰጣጡ ከሆነ ስጦታችሁ ክርስቶስ ከእግዚአብሔር የተሰጠን ስጦታ ስለሆንክ በጣም እናመሰግናለን። አንተ ክቡር ጌታ ነህ፣ አንተ ክቡር አምላክ፣ አንተ እግዚአብሔር ወልድ ነህ። ስጦታችን ሆነ የህይወት የመንፈስና የነፍሳችን ስጦታ ሆነ ስለመጣህልን እናመሰግናለን። ያንን ያንተን መሰረት አድርጌ ግን ይህን ስጦታ ሰጥቻለሁ እያላችሁ በጸሎት ልትቀይሩ ይገባል። ይሄ የክሪስማስ ካሮሊንግ ነው። ብዙም እኛ ሀገር ይሄ ፕራክቲስ የለም። ልክ እንደ አበባዮሽ ልክ እንደ ሆያ ሆዬ በየቤቱ እየተዞረ የሚሰጡ እንትኖች አሉ። ዶር ቱ ዶር ሲንጊንግስ አሉ። ይሄ ለጥንት እነሱ ለፓጋን አምልኮቶቻቸው ያረጉት የነበረ ነው። ፓጋን ትራዲሽን ነው። እዚህ ጋር እንደሚነግራችሁ ፓጋን ትራዲሽን ባዕድ አምልኮ ነው። ነገር ግን በእኛ ሀገር ያ እንኳ አሁን በገና ሰዓት ላይ የለም። ሆያ ሆዬ ምናልባት እሱም ከሆነ ለእግዚአብሔር ለክርስቶስ ኢየሱስ መወለድና ለሱ ክብር በሚሆን ደረጃ ላይ ሊሰዋ እንደሚገባ መታወቅ መቻል አለበት። እንደገናም ደግሞ በእነሱ የሚያደርጓቸው በዓሎች ሌላው እንደ ወተት እና ኩኪስ እንደዚህ ብስኩት ነገሮችን ይተዋቸዋል በውጪ ማለት ነው። እንግዲህ ሳንታ መጥቶ ይበላል ብለው ያስቀምጣሉ። እኛ ሀገር እንኳን ባህሉ የለም። ይሄንን በተመለከተ እንግዲህ ያው የሳንታ ስፒሪት እንደምታውቁት ባድ ስፒሪት ነው። ለጣዖታትን የሚወክል መንፈስ ነው። በህልሜ ያያል በአካል ይመጣባሃል የሚል በህፃናት ላይ የሚያስፈራራ ነገር ጭነውባቸው ለዚህ የሚሆን ሳንታ የሚባለው መጥቶ ይበላል የሚሉት ያው የተልከሰከሰውን መንፈስ ነው። ክርስቶስ
ከኛ ጋር ራትን ቆርሶ ሰጣቸው፣ በሉም አይናቸው ተከፈተ ነው የሚለው። የሱ ተቃራኒ የሆነውን ግን የሚልከሰከሰው ቀላዋጭ ስፒሪትን ለመሳብ በር ላይ እንደዛ አይነት ነገር ያደርጋሉ። ኢትዮጵያ እንኳን ብዙ ይሄ ባህል የለም። ይሄም ለአምልኮት ጥንት የሚያደርጉት መሆኑን መታወቅ መቻል አለበት ማለት ነው። ሌላኛው ከዚህ ጋር ተያይዞ እንግዲህ የዲቫይኔሽን አይነት ተግባር ይፈጽማሉ። በተለይ በእነሱ ፎልክ ማጂክ ብለው የሚሏቸው አሉ። በገና ሰዓት ላይ እንደዚህ አይነት ማጂኮች ይደረጋሉ ብለው ያምናሉ፣ ይሰራሉ። ይሄም ከነሱ ጋር የተያዘ ከባዕድ አምልኮ ጋር የተያዘ ልክ የገናውን ዛፍ ተአምር ያደርጋል ወይ ደግሞ የሆነ ነገር አንዳንድም ሰው የገናው ዛፍ ይፈውሰኛል ብሎም ሊያምን የሚችል ሰው ሊኖር ይችላል። የሆነ ነገር እንደዛ አይነት ይሄ ከጥንት ከነሱ ጋር ከገና ተግባራት ጋር ተያይዘው መንፈሳዊ ኢቨንትስ እንደሆኑ የሚያምኑባቸውና የሚቀጥለው ዓመት ላይ ይሄን የገና ዛፍ የገና በዓሉን በዚህ መልኩ ስላከበርኩት ጉድላክ ይዞልኝ ይመጣል፣ መልካም እድል ይዞልኝ ይመጣል የሚል ባዕድ አምልኮ ተያይዞ ይከናወናሉ። ይሄ እንግዲህ የገናን በዓል አከባበር ለክርስቶስ ማስታወሻነት ነው እንጂ ክርስቶስ ለመወለዱ ለማስታወስ ነው እንጂ ለሌላ ባዕድ አምልኮነት ልትጠቀሙበት አይገባም ማለት ነው። ማለት የገናን በማክበሬ ጉድላክ አለኝ፣ መልካም እንትን አለኝ፣ እንደዚህ ይመጣልኛል የሚል እነሱ ጥንት እነዚህን በዓላት ባከበሩበት ሰዓት ያ እንደሚሆንላቸው አምነው ያደረጉ ነበረ። የርኩሳን መናፍስቶችን በዛ መልኩ ይጠሩ ነበረ። ነገር ግን ጌታችን ከመጣ በኋላና ገና ልደቱም የሱ ከሆነ በኋላ የርኩሳን መናፍስቶችን የዚህን ኃይላቸውን ከቀጣ በኋላ ክርስትና ብቻ ዓለም ላይ በተስፋፋበት ሰዓት የፓጋን አምልኮት የጥንት አጋንንታዊ አምልኮቶቻቸው ጠፉ። በዛም የተነሳ ይሄ በዓላቸው ተደብቆ ተቀመጠ ማለት ነው በካቶሊካዊ ቤተክርስቲያን ውስጥ። በዚህ የተነሳ እንግዲህ የምታዩት ነገር ሁሉ ዲስኦርደር ሆነ ማለት ነው። ከዛ ጋር የተያዙት ነገሮች በጠቅላላ እጅግ ቤዚክ የሆነ ነገር አብሮበት አለ። ስለዚህ ይሄ ከሆነ እንደ ዲቫይኔሽን አርጋችሁ ልትጠቀሙት አይገባም። ሌላው ዩሌ ላድስ የሚባል በእነሱ ሃይዲን ብሩምስ ብለው የሚሏቸው በኖርዌይና መሰል ቦታዎች ላይ በክሪስማስ ሰዓት ላይ የሚደረጉ አምልኮቶች፣ ስርዓቶች አሁንም ድረስ ለዊች ክራፍትና ለኤቪል ስፒሪት መሳቢያነት ጥቅም ላይ የሚያውሉ በርካታ ነገሮችን ያደርጉበታል ማለት ነው። ሶ ገና በሚከበርበት ሰዓት ላይ ባዕድ የሆኑ የማይታወቁ ነገሮችን ስታረጓቸው ሁሉም የሆኑት ነገሮች በጠቅላላ ለጌታ ለክርስቶስ ክብር ብቻ አርጋችሁ ነው ልታስቡ የሚገባው። ለምሳሌ በእነሱ በገና ዛፍ ላይ እንግዲህ የዊንተር ሶልስቲስን ሰዓት ተመልክቶ የዛፍ አምልኮትን ይጠቀማሉ። እንደገና ፕሮቴክት ያደርገናል፣ ዛፉ ይጠብቀናል፣ ከመጥፎ ነገሮች ይተከላከለናል፣ መጥፎ መንፈሶችን ይከላከላል ብለው የማመንና የማሳመን ነገር ሲምቦሊዝምን መስረት አድርገው ኦክትሪን ይጠቀማሉ። እነዚህን ሲያደርጉ ሻማው ሌላው ነገር ሲደረግ እንግዲህ እነሱ የሚያደርጉበት መንገድ ለሌላ ባዕድ አምልኮ በመሆኑ የተነሳ እናንተ ግን እነዚህ ነገሮች ስታረጓቸው ለገና በዓል የምታረጓቸው ነገሮች ሁሉ በክርስቶስ ስምና ስልጣን አድርጉት። ማለትም የነዛን ጊዜ የክፋቱ ዓለም ዲዛይን ይቀይራል። ካልሆነ ግን እናንተም ባለማወቅ ለዚህ አካል ሊያረጋችሁ ስለሚችል በተቻላችሁ መጠን መጸለይ፣ እግዚአብሔር ሆይ ይሄን ክብረ በዓል እማከብርልህና ማከብረው አንተ መወለድህን ለማሰብ ነው። በመወለድህ ደግሞ ሞተህልኛል፣ ትንሣኤ አድርገህልኛል፣ የዘላለም ሕይወትን ሰጥተኸኛልና ስለዚህም ይሄንን ማስታውሰው ያችን ቀን ለማስታወስ ነው ብላችሁ በዛ ደረጃ ላይ በዓሉን ባልታወቀ መልኩ እኔ ማረጋቸው ማናቸውም ክብረ በዓሎች ያልታወቀ አካል እንዳይጠልፍብኝና መጥፎ ላክ ይዞ እንዳይመጣ በህይወቴ መልካሙ ድሌ አንተ ስለሆንክ ነገሮቼ ሁሉ ባንተ ስም አድርጌያቸዋለሁ ብሎ ማድረግ ያስፈልጋል ማለት ነው። ይሄን ነገር እንደው አስታውሻችሁ ለማለፍ ነው። የሚደረጉ በዓላቶችን ሌሎችንም ገብታችሁ በደንብ ብታጠኑ የባዕድ አምልኮች የተሰነቀሩበት ነገር እንዳለ ይታወቃል የሚለውን ነገር ለማሳሰብ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። መልካም በዓል ይሁንላችሁ። እውቀት ታላቁ እግዚአብሔርን ታከብራለች። ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት